የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ የነበሩት አቶ አማን ፍስሐ ጽዮን የልፈታቸው ዜና ከተነገረ ጊዜ አንስቶ ግብዓተ መሬት ሳይፈጸም አንድ ሳምንት አስቆጥሯል። ታዲያ በዚህ ጊዜ የአቶ አማን ፍስሐ ጽዮን የቀብር ስነ ስርዓትን የተመለከቱ እና ባለቤቱና የሶስት ልጆቹ ሀዘን እንዴት ባለ ሁኔታ አሳለፉ የሚሉ እና ብዙዎቹ ያሳዘነው እንዲሁም እጅጉን አድካሚ የሆኑ የሀዘን ገጽታቸውን አለፍ ብለን ያሉበትን ስነልቦናዊ ሁኔታ በዚህ ቪዲዮ ታገኙታላችሁ። የሀዘን ጥሩ የለውምና ሀዘን አድካሚ ማዕበለው በሀዘን ወቅትም ምን ማድረግ እንዳለብን እድል የማይሰጥ እውነት ነው። እንደ አባባሉም ሀዘን እንደ ማዕበለው የሚባለው እንግዲህ እውነት እንደሆነ አሳይቶናል። አቶ አማን ፍስሐ ጽዮን የካቲት 3 ቀን 2018 በተወለዱበት በ53ኛ ዓመታቸው በአሜሪካ ሀገር በዋሽንግተን ዲሲ ከተማ ከዚህ ዓለም አልፈዋል። አቶ አማን በህይወታቸው ዘመን ባለራዕይና ስራ ፈጣሪ፣ ታማኝ ባለትዳር እና መልካም አባት እንዲሁም ለኢትዮጵያ ታላቅ ሰው ነበሩ። የአቶ አማን ህይወት እና ማንነት በእምነት በቆራጠኝነት በተስፋ እና በታማኝነት የቆሙ ሰው ነበሩ። በእግዚአብሔር ላይም ጽኑ እምነት የነበረ እና ለወገናቸው እና ለሀገራቸው የነበራቸው የማይነጥፍ ጽኑ ፍቅር፣ ለተቸገሩ ለመርዳት እንዲሁም የሚያለቅሱትንም ለማበስ የማይታክቱ ሰው ነበሩ። ሌሎችንም ለማገልገል ወደር የለሽ ፍላጎት እና ፈገግታ እጅጉን የሚናፈቅ በሙሉ ይሄ የስብዕናቸው አካል ናቸው። አቶ አማን ሐምሌ ቀን 1964 ዓ.ም ከአባታቸው ፍስሐ ጽዮን ገብረ ህይወት እና ከእናታቸው ወይዘሮ ህይወት ተኬ በአዲስ አበባ ከተማ የተወለዱ ሲሆን ለቤተሰቦቻቸውም ስድስተኛ እና የመጨረሻ ልጅ የሆኑት አቶ አማን እምነትን ማዕከል ባደረገ ስብስብ ማደጋቸው እንዲሁም በልዩ ፍቅር አድገዋል። የአቶ አማን የስብዕና መገለጫ የሆኑት በጎነት፣ ብሩህ ተስፋ፣ ቆራጠኝነት እና የመሪ ባህሪ በልጅነት እድሜያቸው ያገኙት ስኬቶች ናቸው። አቶ አማን አንደኛ ደረጃ ትምህርታቸውንም በአዲስ አበባ ሳንፎርድ የእንግሊዝ ትምህርት ቤት ከተከታተሉ በኋላም ወደ አሜሪካ በመጓዝ በኒውዮርክ የሁለተኛ ደረጃ ትምህርታቸውንም አጠናቀው ትምህርታቸውንም እንደጨረሱ ሀገራቸውን ለማገልገል በታላቅ ተነሳሽነት ወደ ኢትዮጵያ ተመልሰው ታዲያ እኚህ ጀግና የሀገር ሀብት የነበሩት አቶ አማን አሻራቸው የሆነውንም ኢቢኤስ ቴሌቪዥንም ሲያቋቁሙ ታዲያ በዛሬው ዕለትም አቶ አማን ፍስሐ ጽዮንም የቀብር ስነ ስርዓታቸው ተደርጓል። የቀብር ስነ ስርዓታቸው የተፈጸመው ከቀኑ 9 ሰዓት ላይ ነበረ። ከዚህ ጋርም ተያይዘው በትላንትናው ዕለት የኢቢኤስ ቴሌቪዥን ስራ አስፈጻሚ እና ዋና መስራች የነበሩት አቶ አማን ፍስሐ ጽዮን አስክሬናቸው በትላንትናው ዕለት አዲስ አበባ መግባቱ ይፋ ተደርጎ ነበረ። ህልፈተ ህይወታቸው ከሳምንት በፊት የተሰማ ቢሆንም የኢቢኤስ ዋና አካል የሆኑት አቶ አማን ህክምናቸውን ሲከታተሉ የነበረው በሀገር አሜሪካ መሆኑን ተከትሎ እና በርካታ ወዳጅ ዘመዶቻቸው እንዲሁም የሙያ አጋሮቻቸው በአሜሪካ ሀገር በጸሎትና በሚያስደንቅ ሁኔታ የወንጌል እውነት በተከበረበት አስክሬን ሽኝት ፕሮግራም አድርገውላቸዋል። በትላንትናው ዕለትም ወደ ሀገር ኢትዮጵያ ሲገባ ትልቅ የሆነ አቀባበልም ተደርጎላቸዋል። ወደ አዲስ አበባም ገብተዋል። ታላቅ የሆነ አቀባበልም የተደረገላቸው። ይህንን ተከትሎ መላ የሚዲያ ማህበረሰብም በሀዘን ላይም ይገኛሉ። የአቶ አማን የቀብር ስነ ስርዓትም ዛሬ 9 ሰዓት እንደተደረገ የታወቀ ሲሆን እንግዲህ በከባድ ሀዘን ላይ የምትገኘው እና 26 ዓመት በትዳር የቆዩት ባለቤታቸው ወይዘሮ ማክዳ እና እንደዚሁም በትዳር ያፈሯቸው 3 ልጆቻቸው ከባድ ሀዘን ላይም ቢሆኑ ነገር ግን ጌታ እንደሚያበረታቸው እና እንደሚያጽናናቸው እናምናለን። ምን አይነት ቃል ያጽናናሽ ይሆን በማለት ልብ የሚነካ መልእክትን ከሰዓታት በፊት ያሰፈረችው ጋዜጠኛ መቅደስ ደበሳይ ብዙዎቻችሁ የምታውቋት ሲሆን በኢቢኤስ ቴሌቪዥን ውስጥም ከዜና አንባቢነት ተነስታ እንግዲህ እሁድን በኢቢኤስ የተሰኘውን ፕሮግራምም ታቀርብ የነበረችው ጋዜጠኛ መቅደስ ደበሳይ በማህበራዊ ሚዲያ ላይ ባሰፈረችው የማይደበዝዝ የእውነት ቃል ኪዳን በማለት የጀመረችው የስንብት ደብዳቤዋ ላይ ስትናገር ብቸኛው ጓደኛዋ የሆንካት፣ ወንድሟ፣ መከታዋ የሆንክላት፣ የሥራ አጋሯ፣ አለቃዋ አንድ ላይም ስትወጡ አንድ ላይ ናችሁ፣ በከፍታ እና በፈተናም ጊዜም ሁሉም የማይደበዝዝ የእውነት ቃል ኪዳን መለኪያ ነበራችሁ ያለችው የቀድሞ የኢቢኤስ ቴሌቪዥን ድምቀት የነበረችው ጋዜጠኛ መቅደስ ደበሳይ ከማንም በላይ ጉድለቱ የሚሰማት የልጆቿን አባት የሥራ ባልደረባዋን ታማኝ ባለቤቷን የተነጠቀችው ወይዘሮ ማክዳን በማሰብ እንባሽን ምን ያበሰው ብላ ጠይቃ መንፈስ ቅዱስ ያጽናናሽ፣ በብዙም የምትሳሱላቸው ልጆቻችሁን ፈጣሪ ያበርታቸው እንዲሁም ያጽናናቸው የሚል ልብ የሚነካ መልእክትን ከሰዓታት በፊት ያሰፈረች ሲሆን ብዙዎችም በዚህ መልእክቷ ሐሳብ መስጫ ሳጥን ስር ሐሳብና አስተያየቶቻቸውን ሲያሰፍሩ ነበር። አንዳንዶችም እንግዲህ ምን ማድረግ ይቻላል፣ ፈጣሪ ካመጣው አሜን ብሎ መቀበል ነው፣ እግዚአብሔር ቤተሰቡን ያጽናና ሲሉ ብዙዎች ሐሳባቸውን ሲያሰፍሩ ተመልክተናል።
ነገር ግን ደግሞ በጌታችን በኢየሱስ ክርስቶስ አምኖ የዳነ ወዴት እንደሚሄድ ያውቃልና ቤተሰቦቹን እንደሚጽናኑ እናምናለን። ታዲያ አቶ አማን ፍስሐ ጽዮን በመጨረሻ አሳዛኝ ሰዓት በከባድ ህመም ውስጥ ሆነው እንኳን ኢቢኤስ በተወዳጅነቱ ይቀጥል ዘንድ እንግዲህ የሚችሉትን ነገር አድርገዋል። ለባለቤታቸውም ለወይዘሪት ማክዳ አሳልፈው ትልቅ አደራን ሰጥተው አልፈዋል። ወይዘሪት ማክዳም እንግዲህ ከአንድ ወንድ ጠንካራ ወንድ ጀርባ አንዲት ጠንካራ ሴት አለች የሚባለውን ያስመሰከረች ጠንካራ ሴት ስትሆን አሁንም ኢቢኤስ በተደጋጋሚ ሀዘን እየገጠመው ቢሆንም ነገር ግን እግዚአብሔር ያመጣውን ማን ሊመልሰው ይችላል? ሞት ደግሞ የሁላችንም እጣ ፈንታ ነው። ነገር ግን ወዴት ነው የምንሄደው የሚለውን ጥያቄ መመለስ የሚኖርብን እኛው ስለሆንን፣ ስለዚህ በጌታችን በኢየሱስ ክርስቶስ አምኖ የዳነ ሰው ሁሉ ወደ ጌታ እቅፍ ይሄዳል። ይህ መልሳችን ነው። ኢቢኤስ ቴሌቪዥን በዚህ ከባድ ሁኔታ ውስጥ ሆኖ ግን አሁንም ድረስ ተወዳጅነቱና ተመራጭነቱን ለማስቀጠል የተለያዩ ስራዎችን እየሰራ እንደሚገኝ እና የአቶ አማን ፍስሐ ጽዮን ወይዘሮ ማክዳ አሰፋ ትልቅ ኃላፊነትን ተሸክመው ኢቢኤስን ከፍ ወዳለ ደረጃ ያደርሱታል ተብሎ በኢትዮጵያውያን ዘንድ ይጠበቃል። አቶ አማን በዚህ ሁሉ ከባድ ኃላፊነት ውስጥ ሆነው ከህመማቸው ጋር እየታገሉ እንዲሁም ህመማቸውን ከባድ ይሆን እና አመታቶችንም ያስቆጠረ የሆነ ሲሆን ዓለም ላይ አሉ የተባሉ ህክምና ያደረጉ ቢሆንም ህይወታቸው ግን ማትረፍ አልተቻለም። እንግዲህ ውድ የፋሪስ ሚዲያ ተከታታዮቻችን ለዛሬ ይዘንላችሁ የቀረብነው ይህንን ይመስል ነበረ። እኛም በፋሪስ ሚዲያ ስም ለአቶ አማን ፍስሐ ጽዮን ባለቤት እንዲሁም ወዳጅ ዘመዶቻቸው እንዲሁም ልጆቻቸውን እግዚአብሔር ያጽናችሁ ለማለት እንወዳለን። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ ያድርጉ እንላለን። እንዲሁም መረጃ በፍጥነት እንዲደርሳችሁ የደውል ምልክትን ይጫኑ እንላለን። ይሄ መረጃን ከወደዳችሁት ላይክ እና ሼር ያድርጉት እንላለን። ለብዙዎችም እንዲደርስ ላይክ እና ሼር እንዲሁም ኮሜንት ያድርጉ እያልን እኛ ከወዲሁ ለመሰናበት እንገደዳለን። በሌላ መረጃ እስክንመለስ ድረስ ቸር ሰንብቱ እያልን ከወዲሁ እንሰናበታለን። ቸር ሰንብቱ።